ሰላም ዲናችሁ የቻናል ሰዎች በዛሬው ቪዲዮ ደግሞ የዩኒት ዋን የመጨረሻ የዩኒት ኤክሰርሳይዝ ጥያቄዎችን እንሰራለን ማለት ነው። ካሁን በፊት ስለ ፋይል ኤንድ ፎልደር ማኔጅመንት ምናምን አይተን ነበር ዩኒት ዋን ላይ ማለት ነው። በጣም የሚጠቅማችሁ ነገር ነው። በተለይ ፒሲ ሲገዛላችሁ ተማሪ ሆናችሁ ለመጀመሪያ ጊዜ ፒሲ ስትይዙ ምናምን እንዴት እንደምትጠቀሙ በጣም ይጠቅማችኋል ቪዲዮ ማለት ነውና ለፈተናው ነው ሳይሆን ለማወቅ አድርጋችሁ አንብቡት። ኮምፒውተር ላይ ምናምን አክሰስ ያላችሁ ይስተታተል በደንብ ተለማመዱበት። ቤዚክ የሆነ የኮምፒውተር ዕውቀት ነው በቃ ይሄ ራሱ ማለት ነውና ስለ ኮምፒውተር ምናምን ማወቅ የምትፈልጉ ከሆነ እነኛ ነገሮች በጣም ቤዚክ ናቸው። እንግዲህ ዴይ ቱ ዴይ የምትጠቀሙባቸው እኔ እንቀራችሁ 98% በላይ ቀኑ ሙሉ ስራዬ ምናምን ይሄንን ነው የምሰራው ቢሮ ስገባ ምናምን ነገርና ይጠቅማችኋል። ዩኒቱ በጣም ኢምፖርታንት ነው። በዛሬው ቪዲዮአችን ላይ ደግሞ ከዚህ ዩኒት ላይ ያወጡት ጥያቄዎችን እንሰራበት ነው ማለት ነው። የመጀመሪያ የትሩ ፎርስ ጥያቄዎች አሉ። የመጀመሪያው ምንድነው ኮፒ ኤንድ ፔስት ካን ቢ ሪፈርድ አስ ሙቪንግ ፋይል ይባላል። ሙቪንግ ፋይል ማለት እንግዲህ ከአንድ ቦታ ወደ ሌላ ቦታ ነው። ስለዚህ ኮፒ ኤንድ ፔስት ሙቪንግ ፋይል ብለን እንጠራዋለን የሚለው የኛው ጥያቄ ፎርስ ነው። ምክንያቱም ኮፒ ኤንድ ፔስት ስናደርግ ኮፒ ማለት ለምሳሌ ከአንድ ቦታ ወደ ሌላ ቦታ ለመውሰድ የፋይል ካቲንግ ኤንድ ፔስት ኖት ኮፒ ኤንድ ፔስቲንግ። እዚህ ጋር ሙቪንግ ፋይል ሳይሆን ኮፒ እና ፔስት ስናደርገው ሙቭ እያደረግነው ሳይሆን እዛው ላይም ተቀምጦ አሁን ልዩነቱን በደንብ ይላሳያችሁ። ካትና እዚህ ጋር ፒሲ ላይ ልግባና አሁን እዚህ ፒሲ ላይ ልግባና ኮፒ ኤንድ ፔስት እና ካት ኤንድ ፔስት ነው ልዩነቱ። ኮፒ ኤንድ ፔስት ማለት የሆነ ነገር ለምሳሌ እኔን ኮፒ ኤንድ ፔስት ብታደርጉኝ እኔ አሁን ያለሁት እዚህ ቦታ ላይ ከሆነ እኔ አሁን ያለሁት አዲስ አበባ ነው። ደብረ ብርሃን ኮፒ ፔስት ብታደርጉኝ ደብረ ብርሃን እኔን ኮፒ አርጋችሁ ደብረ ብርሃን ፔስት ካደረጋችሁኝ ማለት እኔ እዚህ አለሁ ልክ እንደኔ አይነት አንድ ሌላ እኔን የሚመስል በሁሉም ነገር ወስዳችሁ ደብረ ብርሃን አስቀመጣችሁ ማለት ነው። ስለዚህ እኔን እዚህ ጋር አለኝ ልክ እኔን የሚመስል ደግሞ ደብረ ብርሃን ወስዳችሁ ኮፒ አርጋችሁኝ ማለት ነው። ይሄ ማለት እዚህ ያለው ነገር አልተንቀሳቀሰም የሆነ ግን እሱ የሚመስል ነገር ወስዳችኋል እዛ ማለት ነው። ኮፒ ኤንድ ፔስት ይባላል። ካት ኤንድ ፔስት ከሆነ ግን እኔ እዚህ ጋር ነኝ አዲስ አበባ ነኝ እኔን እንዳለ ይዛችሁኝ ደብረ ብርሃን ታስቀምጡኛላችሁ ማለት የዛን ጊዜ ካት ኤንድ ፔስት ይባላል። ስለዚህ ሙቭ ማድረገው ካት ኤንድ ፔስት በሚሆን ጊዜ ነው። ካት ማለት ተቆርጦ ከዚህ ሄዶ እዛ ይቀመጣል ማለት ነው። አሁን ፋይል ላይ ደግሞ ላሳያችሁ እንዴት እንደምትሰራ ይሄን አሁን እንትን ላይ ካሁን በፊት ተሰራበት የነበረ ፒክቸር ላይ እንግባና ፒክቸር ላይ እንግባና እዚህ ጋር አሁን እኛውን አንዷን ላጥፋት ለመስራት እንዲመች አሁን እኛውን ኮፒ ላርጋትና ኮፒ ለማድረግ እቺን ኮፒ የምትለው ለመጫን ወይም ኮንትሮል ሲን ኮፒ ላርጋትና ከዚህ ላይ ወጥቼ ፒክቸር የሚለው ላይ ይሄኛውን ምን ልበለው ፎልደር ዋን ወይም ደግሞ F1 ብዬ ሪኔም ላርገው ሌላ አንድ ፎልደር ክሬት ላርግና ኦኬ ኒው ፎልደር ብዬ ደግሞ ይሄኛውን እቺኛውን ኤፍ ታርፋት እኛውን ጂ ልበላት። አሁን ኮፒ በሚሆን ጊዜ ልዶላችሁ ተመልከቱ። ከዚህኛው ፎልደር ላይ ይሄኛውን ፎቶ ኮፒ አድርጌው ከዛ ተመልሼ ወጥቼ እዚሁ ፒክቸር ላይ ገብቼ ከኤፍ ላይ ኮፒ አድርጌው ጂጋ መጥቼ ፔስት ሳረጋት ፎቶዋ ጂጋ መጣች። ይሄ ማለት ምንድነው ግን የትም ማለች ይሄው ፎቶዋ እዚህ ጋር እንደምትከራከቷት ኤፍ ላይ ማለች ጂ ላይ ማለች ኮፒ ፔስት ሳረጋው ማለት ነው። አሁን ኮፒ ፔስት ጊዜ ከአንደኛው ቦታ ሌላኛው ቦታ እንወስደዋለን ግን ከመጀመሪያው ቦታ አይጠፋም ፋይሉ አለ። ካት ኤንድ ፔስት ሲሆን ግን እዚህ ጋር ልምጣና እቺን ፋይሏን እዚህ ጋር እቺ ተታያቸዋለች ካት ምትላለች እቺ የመቀስ ምልክት ካት አረኳት ከዚህ ከፎልደር ኤፍ ላይ ካት አረኳትና ጂ ቦታ መጥቼ ደግሞ ፔስት አረኳት። አሁን ልዩነቱ ምንድነው? በዚህ ካት ኤንድ ፔስት ሲሆን ከኤፍ ላይ ጠፋች ኦብጀክቷ ካት አርጌ ስለወሰድኳት ጂ ላይ ግን አለች ማለት። ካት ኤንድ ፔስት ሲሆን ኤፍ ላይ ይኖራል ጂ ላይ አይኖርም። ስለዚህ እነኛን ነገሮች በደንብ እንድትረዱልኝ ነው ፈልገው። ሶሪ እየሰራሁበት የነበረው ሌላ ነው እማሳያችሁ ሌላ ላይ ነበር። ስለዚህ ድጋሚ እነኚህ ነገሮች ላሳያችሁ በጣም ኢምፖርታንት ስለሆነ ኮፒ ኤንድ ፔስት ከሆነ ይሄኛውን ኦብጀክት ለምሳሌ ከጂ ላይ ኮፒ አድርጋችሁት ከዛ ደግሞ እዚህ ኤፍ ላይ መጣችሁ ፔስት ብታረጉት ይሄው ፔስት አደረኩት። ከዛ በኋላ እዚህ ጋር እንደምትመለከቱት ኤፍ ጋር ጂ ጋር ፎቶ አትታያቸዋለች። ግን እቺን ከኤፍ ጋር ከጂ ጋር ያለችውን ፎቶ ዲሌት እናጥፋትና እዚህ ፒክቸሩ ጋር መተን እቺኛዋን አሁን ኮፒ ካደረግናት ከዚህ ጋር ኮፒ ከኤፍ ላይ ኮፒ አድርገን ጂ ጋር ተወሰናት እዚህ ጋር ምዝጋም ትኖራለች። ግን በከት ጊዜ እቺኛዋን እዚህ ጋር ካት ላርጋትና እዚህ ጋር ደግሞ ፔስት ባረጋት ከዛ ከመጀመሪያ ከነበረችበት ቦታ ላይ ይጠፋል።
ከዚህ ከመጀመሪያው ላይ ጠፍቶ ሁለተኛው ላይ ብቻ ይሄዳል ማለት ነው። ስለዚህ ሙቭ ለማድረግ የምንጠቀመው ካት ኤንድ ፔስት ነው እንጂ ኮፒ ኤንድ ፔስት አይደለም። ኮፒ ኤንድ ፔስት ከመጀመሪያው ጋር አይጠፋም፣ ግን ራሱ ይወስድልናል። ከመጀመሪያው ጋር እንዳይጠፋባችሁ ሌላ ቦታ እንዲቀመጥ ከፈለጋችሁ ካት ኤንድ ፔስት ተጠቀማላችሁ። ኮፒ ኤንድ ፔስት ካት ኤንድ ፔስት ከሆነ ግን ከመጀመሪያው ላይ ካት አድርጋችሁታል ይጠፋል። ስለዚህ የመጀመሪያው እንደሚለን ኮፒ እና ፔስት ሙቪንግ ፋይል ይባላሉ ሳይሆን ካት ኤንድ ፔስት ነው ሙቪንግ ፋይል መሆን ያለበት ነው። ሌላ ሁለተኛው ጥያቄ a file is an entity computer system that contain other file inside ይላል። ይሄ ፎልስ ነው። ፋይል ማለትና ፎልደር ልዩ ነው። ፎልደር ነው የትመልስ መሆን ያለበት። file is an entity computer contain file in them because it can't contain file related folder ነው። ይሄ የዚህኛው መልስ ፎልደር ቢሆን ኖሮ ትክክል ይሆናል፣ ግን ፎልስ ነው ማለት ነው። ሶስተኛው renaming file remove its content ምን ማለት ነው? ፋይሎችን ሌላ ስም ስንሰጣቸው ኮንተንቱ ይቀየራል አብሮ ነው የሚለን። ይሄ ፎልስ ነው፣ አይቀየርም። ለምሳሌ ሪኔም ስናደርግ እዚህ ጋር መጥቼ የዚችን ፎቶዋን ስም 7h ምናምን ነገር ነው የሚለው። ሪኔም ለማድረግ ለዋለች ሪኔም የምትለውን አድርጌ 3 ቁጥር ብለው የዚህን ሪኔሙን ወይም ስሙን 3 ቁጥር ብዬ በቀየረው የዚህን ፎቶውን የፎቶ አይቀየርም፣ ስሙ ብቻ ነው የሚቀየረው። ስለዚህ ስሙን ስንቀይር ፎቶ ሳይሆን ስሙ ብቻ ነው የሚቀየረው እንጂ እንትኑ አይቀየርም የሚለው ነገር ነው ማወቅ ያለባችሁ። ለምሳሌ እቺን ቅድም እንደነገርኳችሁ 3 ቁጥር ብላት ራሷ እንዳለች ነው። ስለዚህ ፋይሎችን ስማቸውን ስንቀይር አይጠፉም፣ ኮንተንታቸው አይጠፋም፣ ስማቸው ብቻ ነው የሚቀየረው። ለምሳሌ ነዋይ የሚለውን ስም ከበደ ካላችሁ ከበደና ነዋይ ተቀየረ እንጂ እኔ እንደዛ ነው ፋይል ማለት ነው። ስለዚህ የሶስተኛው ሪኔሚንግ ስለሚል ይሄኛው ፎልስ ነው የሚሆነው። ሪኔሚንግ the file will remove the file will remove the file when rename only the same በስሙ ብቻ ነው። will not remove እዚጋ ነው ታስገቡበት። እኔስ እንደዚህ ያላችሁ መስራት ትችላላችሁ። ስለዚህ ፎልስ ነው እስከ 1 እስከ 3 ማለት ነው። አራተኛው ድራጊንግ ፋይል ክሬት መልቲፕል ኮፒ ኦፍ ፋይል ይላል። ድራጊንግ ፋይል ማለት ከአንድ ቦታ ድራግ ተሸክሞ ሌላ ቦታ መውሰድ ነው። ለምሳሌ ፋይል ድራግ እንዴት እንደሚደረግ አሳያችሁ። ለምሳሌ እቺኛዋን ከዚህ ጋር ካት እናድርጋትና እዚህ ፒክቸር ላይ ፔስት እናድርግ። አሁን ድራግ አደረኩት ማለት እቺኛዋን እዚህ ኤፍ የምትባለው ፎልደር ላይ መውሰድ ብፈልግ ከዚህኛዋ ጋር ማለት ነው። ድራግ ማለት እቺኛዋን ፎቶ ይዤ ጫን ብዬ ይዤ አያችሁ አሳንቀስ ስትንቀሳቀስ እዚህኛዋ ጋር ውስጥ አስገባዋት ማለት ድራግ ሳረጋት ካለችበት ቦታ ሙሉ ተነስታ ነው እዛኛው ቦታ ላይ የምትሄደው አይደል? ስለዚህ እዚህ ጋር ጥያቄው ምንድነው የሚለን ድራጊንግ a file create multiple copy of file ብዙ ጊዜ ኮፒ ያደርጋቸዋል ያባዛቸዋል የሚለው ይሄ ፎልስ። አያባዛቸውም፣ ከአንድ ቦታ ወደ ሌላ ቦታ ነው ሙሉ የሚያደርጋቸው እንጂ ማለት ነው። ፎልስ dragging will create a multiple copy of the file dragging cut and paste ነው በቃ በቀላሉ ማለት ነው። will not እዚህ ጋር ኖት ብላችሁ ጻፉት። ይሄ ማብራሪያው ምናምን ተዋቸው። እሺ ማብራሪያዎቹ አብዛኞቹ የጻፍኳቸው እዚህ ጋር ያሉት እቺ ማብራሪያዎችን ተዋቸው። ግን እዚህ ጋር በማሳያችሁ መሰረት ፔጅ ላይ ያያችሁ deleting file will completely remove the file from the disk ላይ delete ስናደርጋቸው ማለት ነው አይጠፉም። አንዳንድ ጊዜ ከዲስኩ ላይ አይጠፉም፣ ግን ቴምፖራሪ delete የተደረጉበት ሪሳይክሊንግ ቢን የሚባል አፕሊኬሽን አለ። እዛ ላይ ነው የሚቀመጡት እንጂ completely remove ያደረጉ። ለምሳሌ እቺኛን ኤፍ የምትለውን ዲሌት ላድርጋት። ይሄው ዲሌት አደረኳት። እንግዲህ ከዚህ ጋር ጠፍታለች። አሁን እቺ ኤፍ እዚሁ ተመልሳ ስትመጣ ታዋታላችሁ እና እንዴት ተመልሳ እንድትመጣ ላድርጋትና ኦኬ እዚህ ጋር አይደለም ልክ እዚህ ጋር ልግባና ስፔስ ላይ ልግባና ኦኬ አውድ እዚህ ጋር ገብቼ ያችን አሁን ዲሌት አድርጌያን ነበረ። ከዛ በኋላ መልሼ ላመጣት ነው ሪሳይክሊንግ ቢል ላይ ገብቼ ከዛ ይሄው እዚህ ጋር ተመልሳ ትመጣለች ማለት ነው። ስለዚህ ሪሳይክሊንግ ቢን የሚባል ሪሳይክል ማለት የጠፋውን ማምጫ ማለት ነው። ግን ዲሌት ስታደርጉ ሁለት አይነት ኦፕሽን አለ። ይሄን ተጠንቀቁ። ዲሌት ስታደርጉ እቺኛው እቺ ሳይክስ ተመልክቷ ነክታችኋት ፐርማነንትሊ ዲሌት ካላችሁት ይጠፋል፣ ምንም አይመለስም። ሪሳይክል አድርግ ካላችሁት ሜቢ ከፈለኩት ሪሳይክል አደረገው ይችላል። ፐርማነንትሊ ዲሌት አድርገሽ ከሰርከው አታይመለስም ፋይል በዘጣ አሁን permanently delete are you want to permanently delete this folder ይለኛል። yes አይ ነው እንፈልገዋለሁ እንደዛ ነው። ስለዚህ permanently delete ካደረጋችሁ ይጠፋል። ሪሳይክሊንግ ያስመረጣችኋል ኮምፒውተሩ ላይ ራሱ አብዝገችኛው አንስት ነው ቃል
ፐርማነንትሊ ነው መድለት እንፈልገው ወይስ ሪሳይክል ማለት ፈልጋል ደግሞ ማግኘት ፈልጋል ስለዚህ ስለሚያስመርጥ እዚህ ጋር ግን ዲሌት እናደርገው ኮምፕሊትሊ ሪሙቭ ከዲስፕሌይ ያደርጋለን ይሄ ፎርስ ያደርጋል ማብራሪያዎችን ተጓቸው እሺ ስድስተኛ we cannot access or open file folder using address በአድሬስ ፓዝ በመገኛቸው ፋይል መክፈት አንችልም ነው የሚለው እንችላለን አድሬስ ማለት የት መገኛቸው ነው ፎርስ ነው አክሰስ ማድረግ እንችላለን ለምሳሌ ሶሪ የዚህኛው ጥያቄ ስድስተኛው ፎርስ ነው እዚህ ጋር ያነበብኩላችሁ ግን ለምሳሌ የዚህኛውን አድሬስ ማወቅ ከፈለጋችሁ ይችኛውን እዚች ጋር መስመሯ ላይ ስትነኳት አንዴ ያው አድሬሷ ፒክቸር ላይ ነው የምታገኙት ይላል ስለዚህ ይችኛውን ኮፒ አድርጋችሁ እንደዚህ ከዛ ፔስት ብታረጉት ይመጣል እዚህ ጋር ሰርች ብታረጉት ይመጣል ስለዚህ በአድራሻው ማግኘት ይቻላል እኛ ሰውን በአድራሻው እናገኛለን ፋይሎችንም ኮምፒውተር ላይ በአድራሻቸው የት እንደተቀመጡ ማግኘት እንችላለን ማለት ነው ስድስተኛው ፎርስ ነው ሰባተኛ ዊንዶው does not allow handling multiple files multiple ፋይሎችን ሃንድል ማድረግ አይችልም ይሄን ፎልስ ነው ይችላል ለምሳሌ በተመሳሳይ ፋይል ተመሳሳይ ጊዜ pdf መክፈት word መክፈት ሙዚቃ መክፈት ትችላላችሁ of course ይቻላል ለምሳሌ እኔ እዚህ ጋር ያስተማርኳችሁ እናንተ በተመሳሳይ ሰዓት እኮ እዚህ ጋር PowerPoint ነው ያከፈኩት እዚህ ጋር ደግሞ PC ነው ያከፈኩት እዚህ ጋር ሌላ ነገር ነው ያከፈኩት at the same time different thing ማኔጅ ማድረግ ይችላል ስለዚህ ይሄ ፎልስ ነው ማለት ነው ሁሉም ፎልስ ነው ኦኬ ሌላ ምርጫ ጥያቄዎች አሉ ምርጫ ጥያቄ to expand branch of folder tree የፎልደር ትሪዎችን ኤክስፓንድ ለማድረግ ምን እናደርጋለን click folder name in the folder tree click on the icon right click እናደርጋለን click icon arrow down ከዛ none of the above ይላል መልሱ ይሄ ቢ ነው አሁን ኤክስፓንድ ማለት ፎልደሮችን ለመክፈት ነው ፎልደሮችን ለመክፈት ምን እናደርጋለን እንላለን አሁን ለምሳሌ እኔ እዚህ ጋር ልምጣና ያው እዚህ ጋር የማውዝ ድምጽ ይሰማችኋል ብዬ አስባለሁ እቺኛውን ፎልደር ለመክፈት ምን አደርጋለሁ ደብል ክሊክ አደርጋት ኤክስፓንድ አደርጋለሁ ከፈከው ማለት ለምሳሌ እዚህ ሎካል ሲክ ጋር ብቻ አሁን ኤዱኬሽን የሚለውን ለመክፈት እላው ላይ ምን እናደርጋለን ኦቨር እናደርጋለን እላው ላይ እንዛትና አንዴ ደብል ክሊክ እናደርገው ምን አደርጋለሁ ኤክስፓንድ አደርጋለሁ መጀመሪያ እቺ አንድ ፎልደር ነበርቻ አሁን ብዙ ፎልደር ሆነች ማለት ከዛ ደግሞ ግሬድ 10 ይያል እንደዚህ ኤክስፓንድ ያደረግነው እንሄዳለን ማለት ስለዚህ ኤክስፓንድ ለማድረግ ምንድነው የምናደርገው click on the icon arrow ላይ ክሊክ እናደርጋለን ደብል ክሊክ ነው የምናደርገው ሁለት ጊዜ ነው ደብል ክሊክ ነው ሁለት ጊዜ ደብል ክሊክ ነው ስለዚህ መልስ ይሆናል ሌላ to remove file in the folder remove ለማድረግ ምን ማድረግ አለብን ዲሊት ማድረግ አለብን drag it out ከፎልደር ውስጥ ለማስወገድ drag out ማድረግ አለብን select and press delete ማድረግ አለብን select and press control delete ማድረግ አለብን right click in the file and folder select ከትላል መልሳችን ቢ ነው select አድርገን delete ማድረግ አለብን ዋና ዓላማችን remove ማድረግ ከሆነ delete ማድረግ ነው ያለብን ያው ይሄ ቀላል ነው delete ለማድረግ ገብታችሁ ፋይል ላይ ያው ብዙ ጊዜ አሳይቻችኋለሁ delete ለማድረግ እንደምታደርጉት ለምሳሌ እዚህ ጋር ብዙ ጊዜ የምታራባትን ይሄን delete ማድረግ ፈልጉ እዚህ ጋር delete የሚለውን ስትነኩ ይጠፋል እኔ ግን ስለምፈልገው ለማስተማሪያ አላጠፋውም ስለዚህ ሌላው ምንድነው what do you do to select icon of email አይኮኖችን ለማድረግ select ለማድረግ left click እናደርጋለን right click እናደርጋለን double click እናደርጋለን select ለማድረግ double click ነው የምናደርገው actually ግን እንዴት ነው select ማድረግ ማለት ብዙ አይኮኖች ካሏችሁ ለመምረጥ ነው አሁን ለምሳሌ እዚህ ጋር አንድ እንትን ያለን ግን እኔ ብዙ ያለበት ካልከፈትና ፒሲ ላይ እንዴት እንደምታረጉ አሳያችሁ ኢንጂነሪንግ ጋለዋና ሲቪል ኢንጂነሪንግ ጋለዋና አያችሁት እነኚህ ሁሉም ቴሲስ ማለት ነው ለምሳሌ ቴሲስ የሚለው ነው የመመረቂያ ጽሁፍ ነው ቴሲስ ማለት አሁን እነኚህ ብዙ ናቸው ከነኚህ ከብዙዎች ውስጥ አንዷን ፋይል መምረጥ ይችላል ባችለር ቴሲስ ሳምፕል ኤአይቲ የምትለውን በመርጥ ይችን ምን አደረጋታለሁ ደብል ክሊክ አደረጋት ምን አደረኳት ሰሌክት አደረኳት ስለዚህ ሰሌክት ለማድረግ ደብል ክሊክ ነው እቺኛዋን እጃችሁን ይዛችሁ አንድ ሁለት ለምታደርጉት እሺ ሰሌክት ታደርጋላችሁ እሷን ብቻ ሁሉንም ደግሞ ሰሌክት ማድረግ ከፈለጋችሁ ሰሌክት ኦል ይላል አይደል select all ምትለው እቺ ተዘጋጹ select all ሁሉንም select ከደሞ disselect invert selection ከሆነ ሁሉንም invert ታደርጉታላችሁ ማለት ኤኒዌይስ ደብል ክሊክ እናደርጋለን select ለመምረጥ ማለት ለመመረጥ ደብል ክሊክ እናደርጋለን ሰው ሲመረጥ ነው ምናምን ምርጫ አይደል እሺ ኤኒዌይስ ግን በዛ መንገድ select ማድረግ ትችላላችሁ
አራተኛ ጥያቄ which one of the following is true about file explorer? file explorer ማለት ፋይሎችን የምንፈልግበት explorer ማለት መፈለግ ማለት it was called window explorer ይባላል yes it used to view file and folder ለማየት ይጠቅመናል it used to view available drive all of the above ይሄ መልሱ all of the above ነው ሁሉም ይጠቅመናል አምስተኛ what do you get to menu when clicking the folder file ክሊክ በምናደርግ ምን እናገኛለን left click what do you do to get menu when clicking the folder like ምን left click እናደርጋለን right click እናደርጋለን double click እናደርጋለን scroll ማለት ይችኛው ማለት እቺ እዚህ ጋር አለች ዌል ትምትሽከረከራለችና እቺን ስታሽከረከራት ወደ ላይ ወደ ታች አወርድላችኋል ማለት እቺ left click ነው right click ነው እዚህ ጋር ግን ምን ለምንድነው what do you to get menu when clicking menu ስለማየት right click ነው menu ማለት right click ስንል ለምሳሌ right click ላሳያችሁ right click ቤዚክ ቲንግ እና በጣም ብዙ ቦታ የምንጠቀምበት ነገር ነው ሜኑ ማለት እቺ right click ስታረጉ እቺ view እንዴት ነው የምትወስዱት ምናምን view የሚለው ለምሳሌ እዚህ ጋር ያሉትን እንደዚህ ነው የተጻፉት እዚች ጋር ስሞል አይከን አድርግልኝ ካልኩት በጣም ያሳንሳቸዋል አያችሁት view ለምሳሌ large አይከን ሚዲየም አይከን በመካከለኛው አድርግልኝ እንደዚህ ያሳየኛል ለምሳሌ view አሁንም ደግሞ ምን ላድርግ ኤክስትራ large አይከን አያችሁ በጣም ትልቅ ሆነ እንደዚህ እንበል አይፈልግም በጣም ትልቅ ሆነ ራይት ክሊክ ከዛ ቪው ከዛ የሚፈልገው ሚዲየም አይከን ሊስት እንደዚህ መዘርዘር እንችላላችሁ እንደዚህ ማድረግ እንችላላችሁ እንደዚህ ያደርጋችሁ ሶርት ማለት ደግሞ እንደዚህ እንዴት ነው ዴስክቶፕ ምናምን ያለ ያስቀምጥ ሶርት ባይ በሌተር ግሩፕ ባይ ሪፍሬሽ አንዱ ዲሊት ነው ያለው እነዚህ ፕሮፐርቲዎች ናቸው እነዚህ ጊዜ ላለመውሰድ እንደዚህ ያደረግን መስራት ይቻላል ስለዚህ መልሳችን ቢ ይሆናል ማለት ራይት ክሊክ ነው ራይት ክሊክ ስታደርጉ ሜኑዎቹን ያመጣላችኋል ስለዚህ which type of icon can we take to another ቶሎ እንዲወስደን የትኛው ፋይል ፎልደር አፕሊኬሽን ሾርትከት ሾርትከት ከተጠቀምን ቶሎ ይወስደናል ሾርትከት ለምሳሌ ለመክፈት እንደዚህ ሳምል ኮምፒውተራችን ላይ ኮንትሮል እና ኤን ስንነካ ኮንትሮል የምትባል ሲቲአር የምትባል ስለዚህ ኮንትሮል እና ኤን ስትከፍቱ ፋይል ኤክስፕሎረር ቶሎ ይከፍትላችኋል ሾርትከት ማለት ነው የሆነ ነገር በተቋራጭ መስራት ማለት ነውና ሾርትከቱ በጣም ብዙ ሾርትከቶች አሉ እና ሾርትከቶች quickly የሆነ ነገር ኦፕን ለማድረግ quickly የሆነ ነገር ክሎዝ ለማድረግ ይጠቅማሉ እና አሁን እንግዲህ ቶሎ ባንዴ ለመዝጋት ከፈለኩ የሆነ ሁለት በተኖች ተጠቅቄ ቶሎ አጠፋለሁ ግን በእያንዳንዱ አፕሊኬሽን የዘጋው ከሆነ እንደዛ ሲሆን ነው ፒሲ ኮድ ቶሎ ሲጠቀማል ያንተን ሾርትከት ይባላል ነው ሰባተኛ what do you do to open folder ለመክፈት ዳብል ክሊክ እናደርጋለን ራይት ክሊክ ዳብል ክሊክ ሴም ፎልደሮችን ለመክፈት ዳብል ክሊክ ነው የምናደርገው ለምሳሌ እዚህ ጋር ፎልደሮች አሉ አይደለ ለምሳሌ እቺን 3D ለመክፈት ይሄው ሁለት ጊዜ ስከፍት ከፈተው ማለት ነው ሁለት ጊዜ ዳብል ክሊክ ነው ዳብል ክሊክ ማለት ከሌፍት በኩል ያለችው ሁለት ጊዜ መንካት ነው ዳብል ክሊክ እናደርጋለን ዳብል ክሊክ ራይት ክሊክ ሌፍት ክሊክ ነው ፈተና ላይ ስለሚመጡ እነኚህን በደንብ ያዙ what do you do to rename folder rename ለማድረግ ምን እናደርጋለን ሌፍት ክሊክ እናደርጋለን ራይት ክሊክ እናደርጋለን ፕረስ F2 እናደርጋለን ስክሮል እናደርጋለን መልሳችን ሲ ነው F2 ከኮምፒውተራችን ከላይ በኩል ከኤፍ እስከ F1 እስከ F12 የተጻፈውልና F2ን ስንነካ ለምሳሌ እዚህ ጋር ይሄ አለና እኔ አሁን ለምሳሌ ማውዝ አልነካም ግን F2ን ነካው F2ን ስነካ እዚህ ጋር ነክታችሁ F2ን ስትነኩ ምን ያወጣል ሪኔም ማድረግ ይላል አያችሁ ከዛ ያው ሪኔም ስሙን ሰጥቷል ማለት ስለዚህ F2 በመንካት ሾርትከት ነሽ ማለት ነው ሪኔም ማለት ይችላልላችሁ ወይም ደግሞ ይሄን ሪኔም ለማድረግ እኮ እቺን ሪኔም መጠቀም ይችላልላችሁ ወይም ደግሞ ይሄን ሪኔም ለማድረግ ይዝገው ኦቨር አድርጋችሁ ስትዟት ከታች ምንም ጽሁፍ ይመጣል ሪኔም ወይም F2 የምትል ጽሁፍ ትመጣለች እዚህ ጋር ገባችሁ ማለት ቀላል ነው በዚህ መንገድ ነው የምታዩት ግን ጥያቄዎች በጣም አሪፍ ጥያቄ ናቸው በጣም እና በደንብ ያችሁልን ሌላ what is drive ማለት ነው to open file from your teacher the application on the computer to save things in the computer መልሱ ከሲ ነው ድራይቭ ስለ ድራይቭ አስረድቻችሁ ነበር ሶስተኛው ቪዲዮ ላይ ያለ ይሄ መልሱ ነው ዳታ ስቶር ለማድረግ ነው የሚጠቅመን what we do to see the content of the file navigation panel ለማግኘት ምን እንደምናደርገው ራይት ክሊክ እናደርጋለን ሌፍት ክሊክ ዳብል ክሊክ ድራግ እናደርጋለን መልሱ ቢ ነው ሌፍት ክሊክ navigation panelዎችን ለማግኘት የምንጠቀመው blank space ጥያቄዎች blank is to open file or folderዎችን ለመክፈት ምን ኦኬ blank space አይደለም ይሄ ፋይልና ፎልደር ለመክፈት ዳብል ክሊክ ነው ዳብል ክሊክ ሲ
which one of the following shortcut key is used for save any file? ማንኛውም ፋይል ሴቭ ለማድረግ የምንጠቀመው Ctrl+S ነው። Ctrl+S ሴቭ ነው። Ctrl+N ኒው ነው። Ctrl+Z ወደ ኋላ መመለስ ነው። Ctrl+A ደግሞ ሁሉንም ሴሌክት ማድረግ ነው። ሴሌክት ኦል ነው። ስለዚህ እነኚህን ያዟቸው ብለን fill the blank space information is stored in storage device which specified name is called file ይባላል። ፋይል ማለት the collection of information ማለት ነው። duplication of file from one drive to another is duplication ማለት ማባዛት ማለት ኮፒ ማለት ነው። the cut and paste option is called ምን ይባላል? moving file cut አድርገን ሌላ ቦታ ፔስት እናደርግ moving file ይባላል። blank means locating the file among the set of file ይሄ ሰርችንግ ነው። የት እንዳለ መፈለግ ፍለጋ ማለት to delete the file you have to click the right to button mouse ምን ማድረግ አለብን? እዚህ ጋር delete የምትለውን መጫን አለብን። blank is used to manage file and folder in windows ምንድነው ለሚጠቅመን ፋይል ኤክስፕሎረር የሚባለው አፕሊኬሽን ነው ማለት ነው። ያዛም ጥያቄዎች አሉ። ዴታ ኮሌክሽን የመጀመሪያው ጥያቄ ኤ ነው። ዴታ ኮሌክሽን እዚህ ጋር ስትመጡ ኪው አክሰስ እንትን ፋይል ይቅርታ የመጀመሪያው ጥያቄ ፋይል ኤ ነው። ሁለተኛው ጥያቄ used to organize similar file h ጋር የምታገኙት ፎልደር ላይ ነው ሲሚላር ፋይሎችን የምናስገባቸው። ሶስተኛው ጥያቄ manage file and folder a ነው ፋይል ኤክስፕሎረር ላይ ነው። view your computer file and structure የአራተኛው ጥያቄ ደግሞ ሲ ነው። እነኚህ ጥያቄዎች በደንብ ያስረዷችሁ። ኔቪጌሽን ፓናል ኔቪጌሽን የምንፈልግበት ማለት ነው። formerly called favorite ላይ ያስቀመጥናቸው እነኚህ ኪው አክሰስ ቱልባር ላይ እናገኛቸዋለን ማለት ነው። ፌቨራይት ማለት ያለንን ሁሉ ጊዜ የምንጠቀምበት ፋይል ከሆነ ነው። allow to sell all network pc g ነው። ኔትወርክ ፒሲ ማለት ነው ከዩኒት ላይ ስለ ኔትወርክ በደንብ ስናይ እዛ ላይ የምናየዋለን። ግን ፔንት አፕሊኬሽን ይሄኛው ድሮ ለማድረግ ነው። ኢሜጆችን የምንጠቀመው ቢ ላይ ነው። ሙቪንግ ፋይል ነው። ካት ኤንድ ፔስት ማለት ነው። ፊክስድ ድራይቭ የምንለው ጄ ነው ማለት ነው። ስለዚህ እነኚህን ጥያቄዎች በዚህ መንገድ ማየት ትችላላችሁ። ጥያቄዎቹን በደንብ ያችሁ ሁሉንም ማወቅ አለባችሁ። ከዛ የሾርት አንሰር ጥያቄዎች አሉ። የመጀመሪያው what is the difference between folder and file? እኔ ይሄ ፈተና ላይ ይመጣል። ፋይል the collection of data ነው። ፎልደር ስንል ግን the container of data ነው። ብዙ ዳታዎችን አንድ ጋር ያዘልን ነው። ከዛ where are file stored? የት ነው ፋይሎችን ስቶር የምናደርጋቸው? ሲዲ ላይ ፍላሽ ዲስክ ላይ ምናምን ስቶር እናደርጋቸዋለን። ስቴፕ ኢን ክሬቲንግ ፎልደርን ክሬት ለማድረግ ስቴፑን ጻፉ። ራይት ክሊክ እናደርጋለን። ዴስክቶፕ ላይ ሴሌክት ኦፕሽን እንላለን። ከዛ በኋላ ኒው ፎልደር እናደርጋለን። ስሙን እንጽፋለን ምናምን ነገር በዚህ መንገድ መስራት እንችላለን። why do file need to kept in proper place? በፕሮፐር ፕሌስ ለምን ነው ፋይሎችን ማስቀመጥ የሚጠበቅብን? በምንፈልግ ሰዓት ቶሎ እንድናገኝ easy to locate whenever required በሚያስፈልገን ሰዓት ቶሎ እንድናገኛቸው ይጠቅሙናል። write the major step for rename folder rename ፎልደሮችን ሪኔም ለማድረግ ዋና ስቴፖችን ጻፉ ይላል። በዚህ ጋር ያሉት ስቴፖች እስከዛሬ ያሳየኋችሁ ናቸው። ስለዚህ በእነኚህ መንገድ እነኚህ ጥያቄዎች መስራት ትችላላችሁ። ራይት ዘ ማጆር ስቴፕ ቱ ዲሊት ፎልደር ዲሊት ለማድረግ ስቴፖቹ እነኚህን ስቴፖቹን መጻፋችሁ ላይ ስላሉ ሁሉንም ስቴፖች ማወቅ አለባችሁ ማለት ነው። እና ይሄን ይመስላል ዩኒቷን በደንብ አድርጋችሁ ጥያቄዎችን ስሯቸው። ያልገባችሁ ነገር ካለ ጠይቁኝ። ቴሌግራም ቻናሌ ላይ ደግሞ እዚህ ጋር አቲቶራንቱ ኤቢ ብላችሁ ገቡ። ብዙ ጥያቄዎችን እና እዛ ላይ ምልክላችኋለሁ ማለት ነው። ይመስላል ግን እናንተ በደንብ ተራምዱ። መጽሐፉ ላይ እያንዳንዱ ነገር አንብቡት። ያልገባችሁ ነገር ካለ ኮሜንት ላይ ቴሌግራም ላይ መጠየቅ ትችላላችሁ። ዩኒት ማልቋል። በሚቀጥለው ዩኒት ላይ እንገናኛለን። ዩኒት is all about network ስለ ኔትወርክ ምናምን ነው የሚያጠናው። ስለዚህ እሱን ስንጨርስ ከዛ ወደ ምስል ይያል እስከመጨረሻው ሰዓላችኋለሁ ማለት ነው። ስለዚህ ጨርሰናል። ያልገባችሁ ነገር ካለ ጠይቁ። ኦንላይን ትምህርት እየተዘጋባችሁ ተማሩ። ኦንላይን ሲሆን እንደዚህ ፌስ ቱ ፌስ አልገባችሁኝ ዘው እየጠየቃችሁኝ ነው የምትማሩትና በጣም አሪፍ ነው። መልካም ጊዜ ይሆንላችሁ።